በፒያሳ የወርቅ ገበያ የአንድ ግራም ወርቅ ዋጋ ቋሚ አይደለም። በየቀኑ አልፎ ተርፎም በየሰዓቱ ሊለዋወጥ ይችላል። ዋጋው የሚወሰነው ታዲያ በምንድን ነው? በቀን ነው ወይ በሰዓት ነው ወይ ካላችሁ ዋጋውን የሚወስኑ ነገሮች እንደ ሁኔታው ሊለያዩ ይችላሉ። የመጀመሪያው የወርቁ ጥራት ሲሆን ሌላኛው ደግሞ የስራ ዋጋ ነው። ሶስተኛው ደግሞ የድሮ ወርቅ ሲሆን ማለትም ያገለገልና አዲስ ወርቅ ሲሆን እንደ ወርቁ ሁኔታ ዋጋው ከፍም ዝቅም ሊል ይችላል። የፒያሳ የወርቅ ገበያ ዛሬ ላይ ምን ይመስላል የሚለውን በአንድ ግራምስ ውጭ ላይ በሱቆች ላይ በስንት እየተሸጠ ይገኛል የሚለው መረጃ ጨምረን መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን መከታተል አትዘንጉ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁን ቆዩ። ወደ መረጃው ነው የምንሄደው። የአንድ ግራም ወርቅ በፒያሳ በአዲስ አበባ ያለው ወርቅ ገበያ ወቅታዊ ሁኔታ ምን ይመስላል የሚለውን ስንመለከት እንግዲህ እንደነገርኳችሁ ዋጋው ተለዋዋጭ ነው። ነገር ግን ደግሞ ደጋፊ የሚባሉ ነገሮች አሉት። በፒያሳ በብዛት የሚሸጡ ወርቆች አሉ። ለምሳሌ 21 እና 18 ካራት እነሱ ላይ ሰዎች በጣም ፎከስ እንደሚያደርጉ ስለሚታወቅ ሻጮችም በጣም ፎከስ አድርገው እነዚህ 21 እና 18 ካራት የሚባሉትን ወርቆች አንዴ ከፍ አንዴ ዝቅ ያደርጋሉ። አንዳንድ ወርቅ ቤቶች ደግሞ እንደታዘቡት ከሆነ የኢንቨስትመንት ሳንቲሞችንም ንጹህ ወርቆችንን ቡሊን የሚባሉትን ማለት ነው ልታገኙ ትችላላችሁ። አንዳንዶቻችሁ እየጠየቃችሁኝ ነው 24 ካራት ወርቅን ማግኘት እችላለሁ ወይ ካላችሁ በአዲስ አበባ በተመረጡ ወርቅ ቤቶች ልታገኟቸው ትችላላችሁ። በተለያየ ሳንቲም በተለያየ ዲዛይን መልክ ተሰርተው ንጹህ ወርቆች ናቸው። ታዲያ እነሱን ወቅቱ እንዲሁም ደግሞ ኦፊሻል ቢሆነ የመግዣና የመሸጫ ዋጋ ሬት መሰረት እየተሸጡ ነው የሚገኙት ማለት ነው። እንደምታውቁት ከሆነ ካራት ሲጨምር ዋጋ ይጨምራል፣ ግራምም ሲጨምር ዋጋ ይጨምራል። ያንን መቼም ታውቃላችሁ። ዛሬ ላይ የምነግራችሁ የአንድ ግራም የ21 እና የ18 ካራትን ወርቅ ዋጋ ይሆናል ማለት ነው። የእጅ ስራ አለው ወይ የምትነግረን ወርቅ ላይ ካላችሁ፣ አዎ ጥሪውን አይደለም የምነግራችሁ ዛሬ ሜኪንግ ቻርጅ ያለበትን ለተጠቃሚ የሚሸጠውን የባለሙያውን የእጅና ወይም ደግሞ የዲዛይኑን ተደምሮ እንዲሁም ደግሞ ቫት ተደምሮ በአጠቃላይ የሆነ የአንዱን ግራም ዋጋ ነው የምነግራችሁ ማለት ነው። እንግዲህ እንደነገርኳችሁ በዲዛይን ወርቅ በሌበር በሜኪንግ ቻርጅ ዋጋው ሊለያይ ይችላል ብያችኋለሁ። አንዳንድ ወርቆች ደግሞ ሲያገለግሉ ወይም ደግሞ እናንተ በምትሸጡበት ሰዓት ላይ በምትረከቡበት ዋጋ ግዢ ላይ ማለት ነው አዲስ ጌጣጌጥ የምትገዙበት ዋጋ ሰፊ ልዩነት አለው። እንደምታውቁት ከሆነ ወርቅን ስትገዙና ስትሸጡ በጣም በተለይ ደግሞ በዚህ ሰዓት ላይ በጣም ሰፊ ልዩነት አለው። በትንሹ 6 እና 7 ሺህ ብር ድረስ እስከ 8 ሺህ ብር ድረስ ራሱ ቀንሳችሁ ልትሸጡ የምትገደዱበት ሁኔታ አለ። ለምን ካላችሁ ምንም እንኳን እንደ ወርቁ ሁኔታ ቢለያይም ሁሉም ወርቅ አንድ አይደለም። አንዳንዱ እንደነገርኳችሁ በጣም ጥልፍ የሚበዛበት ዲዛይን የሚበዛበት በጣም ውስብስብ የሆነ ጌጣጌጥ የሆነ ከሆነ በምትሸጡበት ሰዓት ላይ በጣም ያከስራችኋል። ለምን? እንደዚህ አይነት ወርቆች እናንተ ስትገዙ ዋጋው ከፍ ይላል፣ በጣም ከፍ ይላል። ስትሸጡት ደግሞ በጣም ይወርድባችኋል። ስለዚህ በምትገዙበት በተለይ ሰዓት ላይ በጣም ግዴታ ካልሆነባችሁ በስተቀር እኔ የምመክራችሁ በጣም ዲዛይን እና በጣም ውበት የተጨመረባችሁን ወርቅ አትግዙ። ይህንን የምነግራችሁ በተለይ አተርፋለሁ ወርቅን ኢንቨስት አደርጋለሁ ብላችሁ ለምታስቡት ነው እንጂ ለጌጣጌጥ የምትጠቀሙ ከሆነ ወይም ደግሞ ላትሸጡት የምትገዙ ከሆነ ችግር የለውም። ነገር ግን የሆነ ቀን ለመሸጥ የምታስቡ መስሎ ተሰምቷችሁ ከገዛችሁ ግን በጣም ጌጣጌጥ የበዛበት ወርቅን ከገዛችሁ ትበላላችሁ። ምንም ጥያቄ የለውም፣ ትበላላችሁ። ለምን? የምትሸጡ ሲሆን ሲገዟችሁ ወይም ሲረከባችሁ ሰፊ ልዩነት አለው ከገዛችሁበት ዋጋ ጋር ማለት ነው።
በጣም አርክሶ ነው የሚገዟችሁ። ስለዚህ ጥንቃቄ እንድታደርጉ ነግራችኋለሁ ማለት ነው። እንደምታውቁት ከሆነ ፒያሳ ላይ ትልቁ ዋነኛው የወርቅ ንግድ ማዕከል ነው። ምንም እንኳን አሁን አንዳንድ ወርቅ ቤቶች በፒያሳ አልፎ ተርፎም በ4 ኪሎ አካባቢ ወደ አምባሳደር ሞል አካባቢ ጥሩ ጥሩ ወርቅ ቤቶች፣ በጣም አሪፍ አሪፍ ወርቅ ቤቶች አሉ። እነዚህ ወርቅ ቤቶች በግራም በጣም ተቀራራቢ በሆነ ዋጋ፣ ነገር ግን ደግሞ አንዳንድ ቦታዎች ላይ ሄዳችሁ ስጠይቁ ደግሞ በጣም ሰፊ በሆነ በግራም ተመሳሳይ በሆነ ግራም ሰፊ በሆነ ዋጋ ልዩነት እየሸጡ ነው ያሉት ማለት ነው። ስለዚህ በምትገዙበት ሰዓት ላይ በደንብ ጥናት ማድረግ፣ በደንብ ብዙ ነገሮችን ሱቆችን በደንብ ማወቅ፣ በዛ ላይ ደግሞ በደንብ መጠየቅም አለባችሁ ማለት ነው። እንደምታውቁት ከሆነ ወርቅ በገበያው ላይ ብዙ ነገሮችን አልፎ ነው ከፍም ዝቅም የሚለው ማለት ነው። የመጀመሪያው ነገር ኤክስቼንጅ ሬት ነው። ኤክስቼንጅ ሬት በተለይ እንደኛ ብር እንደ ውጭ ምንዛሬ የኛ ብር በተለይ እንደምታውቁት ከሆነ የውጭ ምንዛሬ በጣም የሚጫወትበት ብር ቢኖር የኛን የሀገር ብር ነው፣ በጣም ማለት ነው። ምክንያቱም እያንዳንዱ ኢኮኖሚ እየተመራ ያለው በዶላር ነው። ዶላር በጣም በጠነከረ ቁጥር የብር ዋጋ በጣም ዝቅ ይላል። የብር ዋጋ ዝቅ ያለ ማለት እኛ የምንገዛው በብር ስለሆነ የወርቁ ዋጋ ከአቅማችን በላይ ይሆናል ማለት ነው። ስለዚህ የዶላር ዋጋ በጨመረ ቁጥር በፒያሳ የ1 ግራም ወርቅ ዋጋ አብሮ የመናር አዝማሚያ ያሳያል ማለት ነው። ይህ ተከታተላችሁ ያላችሁት የወርቅ ዋጋን መረጃዎቻችንን ነው። በዚህ ቻናል ላይ ጠቃሚ የሆኑ እጅግ በጣም ወሳኝ የሆኑ ስለ ወርቅ ማወቅ ስለምትፈልጉት መረጃ አሪፍ አሪፍ መረጃዎችን ለእናንተ የምናጋራበት ወቅታዊውን የዋጋ ዳሰሳ የምናካሄድበት የመረጃ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ስለምትሆኑ እጅግ በጣም ደስ ይለናል። አዲስ ከሆናችሁ ሰብስክራይብ ብታደርጉ ዌልካም እንላችኋለን። በርካታ ሰዎች እንግዲህ ገንዘባቸውን በየቀኑ ዋጋው ከሚቀንሰው ብር ይልቅ እሴቱን ጠብቆ ወደሚቀየው ወርቅ ነው የሚቀየሩት። ይህም በፒያሳ የወርቅ ፍላጎት በከፍተኛ ሁኔታ እንዲጨምርና ዋጋው እንዲሰቀል አድርጎታል። ዛሬ ላይ የ1 ግራም የ21 ካራት ወርቅ እየተሸጠ የሚገኘው በውጭ ማለት ነው በ31 ሺህ ብር 31 ሺህ ብር ከ30 እስከ 31 ሺህ ብር። የ18 ካራቱ ደግሞ እየተሸጠ የሚገኘው ከ24 ሺህ እስከ 25 ሺህ ብር ድረስ የተሰራ ወርቅ የ1 ግራም በመሸጥ ላይ ይገኛል። ለምንድን ነው ዋጋው የሚለያየው ወቅቱ የሚለዋወጠው ካላችሁ፣ እንደምታውቁት ከሆነ ትልልቅ የሆኑ ወቅቶች ተጽዕኖ አላቸው። ከጥር እስከ ግንቦት በተለይ ከፋሲካ በኋላ እና ከመስከረም እስከ ህዳር ባለው ጊዜ ሰርግ በጣም በከፍተኛ ሁኔታ ስለሚበዛ የወርቅ ፍላጎት ዋጋ ይጨምራል። ይህንን ደግሞ አሁን ገዢዎች እያወቁ ስለመጡ ቀድሞ የመግዛት አዝማሚያ ያላቸው። ሌላው ደግሞ በተለይ ደግሞ የሰርግ ስነስርዓቶች አሁን ይቀንሳሉ። የገበያው እንቅስቃሴ መፍዘዝ በሚታይበት ሰዓት ላይ በጣም የባነኑ ሰዎች አሁን ወደ መግዛት እየመጡ ነው። በተለይ ደግሞ ዲያስፖራዎች በሚመጡበት ወቅትም በሐምሌ እስከ መስከረም በገና ወቅት በዲያስፖራ ወደ ሀገሮች በሚገቡበት ሰዓትም እንዲሁ ገበያው እንቅስቃሴ ይደምቃል ማለት ነው። ስለዚህ ከወቅቶች እና ከጊዜዎች ጋር በጣም ግንኙነት አለው ማለት ነው። ቀደም ሲል የፒያሳ ወርቅ ሰሪዎች በባህላዊና በእጅ ስራ ላይ ብቻ የተመሰረቱ ነበሩ። በአሁኑ ጊዜ ግን ከቱርክ የሚገቡ ከዱባይ ከጣሊያን የሚመጡ ዘመናዊና ላይት ዌይት ዲዛይኖች ፍላጎት መሆኑ ጨምሯል። በሀገር ውስጥ የሚሰሩ ወርቆችም የቴክኖሎጂ ገዛን በመጠቀም ውበታቸውን የላቀ ክብደታቸውን አነስተኛ የሆኑ ጌጣጌጦችን በማምረት ላይ ያተኩራሉ ማለት ነው። በዚህ ቻናል ላይ እንግዲህ ለገዢዎችም ለሻጮችም ምክሮችን እንለግሳለን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደነገርኳችሁ የዛሬ መረጃ ጠቃሚ መስሎ ከተሰማችሁ ሼር ማድረግ ላይክ ማድረጉን አትዘንጉ። በሌላ መሰል ጠቃሚ መረጃ እንገናኛለን። ብያላችሁበት መልካም ጊዜ ነው።